ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ በርካታ ሰዎችን ለተለያዩ ህመሞች እየዳረጉ ስለሚገኙ የቫይታሚን እጥረቶች ይሆናል። በተለይ 5 የቫይታሚን እጥረት አይነቶች እነግራችኋለሁ። በአሁን ሰዓት ላይ በጣም በርካታ ሰዎች እየተስተዋሉ የሚገኙ በእነዚህ የቫይታሚኖች እጥረት የተነሳ ደግሞ ብዙዎች ለተለያዩ ህመሞች እየተዳረጉ ስለሚገኙ እነዚህ የቫይታሚን አይነቶች ምንድን ናቸው? በተለይ ምልክቶቹን ስነግራችሁ እነዚህ ምልክቶች እናንተ ሰውነት ላይ የምታዩቸው ከሆነ የምን የቫይታሚን እጥረት እንደሆነ አውቃችሁ በጊዜ ያንን ነገር እንድትቀርፉ ይረዳችኋል። ይሄ የቫይታሚን እጥረት እነዚህ አሁን የምነግራችሁን ምልክቶች እያያችሁ ችላ የምትሉ ከሆነ በኋላ ለተለያዩ ጉዳቶች ልትዳረጉ ትችላላችሁ። በተለይ የነዚህ ቫይታሚኖች እጥረት በጊዜ የማይቀረፍ ከሆነ ከአይምሮ ጋር የተያያዘ ችግሮች፣ የመርሳት ህመም በተለይ በተደጋጋሚ ይሄ ቫይታሚን ካልተቀረፈ የመርሳት ችግር ሊያመጣ ይችላል። በሽታ የመከላከል አቅማችሁ በከፍተኛ ሁኔታ እየተዳከመ ይሄዳል። የተለያዩ የቆዳ ላይ ችግሮች ይመጣሉ። ጊዜያዊ መሃንነት ሊያመጣ ይችላል። የአጥንት ችግሮች፣ የአጥንት ስብራት ደረጃ የሚያደርሱ ችግሮች፣ ከጸጉር ጋር የተያያዙ ይሄ ጸጉር መሳሳት፣ መነቃቀል ችግር፣ ከክብደት ጋር የተያይዞ ክብደት መቀነስ፣ እንደዚህ አይነት ችግሮችን የነዚህ ቫይታሚኖች እጥረት ሊያመጣባችሁ ይችላል። ስለዚህ ቫይታሚኖቹ ምንድናቸው? ምልክቶቹ ምንድናቸው? መፍትሄው ምንድነው? የሚለውን እነግራችኋለሁ ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር እያደረጋችሁ ደግሞ ሌሎችም እንዲሰሙት እንዲጠቀሙበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ የምናየው ምልክት እጃችሁ፣ እግራችሁ፣ መገጣጠሚያዎቻችሁ አካባቢ ድምጽ የምትሰሙ በተለይ ይሄ የመንቋቋት አይነት ድምጽ የምትሰሙ ከሆነ አሁን ቁጭ ብላችሁ ብድግ ስትሉ ጉልበት አካባቢ የመንቃቃት፣ ክርኖቻችሁ እጃችሁን አሁን ስታጥፉ ስትዘረጉ፣ ወገባችሁ ጎንበስ ቀና ስትሉ፣ በአጠቃላይ ሰውነታችሁ ውስጥ ያሉ የመገጣጠሚያ ክፍሎቻችሁ የመንቋቋት አይነት ድምጽን በተደጋጋሚ የምትሰሙ ከሆነ በዋናነት የሁለት ቫይታሚኖች እጥረት ሊሆን ይችላል። አንደኛው የቫይታሚን ዲ እጥረት ነው። ሌላኛው የካልሲየም እጥረት ነው። በተለይ የቫይታሚን ዲ እጥረት ሲሆን ከመንቋቋት ይልቅ የመገጣጠሚያ ህመም ላይ ነው ትኩረት የሚያደርገው። ቫይታሚን ዲ እጥረት ብቻ ከሆነ የሚኖርባችሁ ከመንቋቋት ይልቅ ይሄ መገጣጠሚያዎቻችሁ ህመም ነው። ነገር ግን የካልሲየም እጥረት ከሆነ ከህመም ባለፈ የመንቋቋት ድምጽ ይኖረዋል። አንዳንዴ ህመምም ሳይኖር መንቋቋት ብቻ ስትንቀሳቀሱ፣ ቁጭ ብድግ ስታሉ፣ ክርኖቻችሁን ስታጥፉ፣ በየትኛውም እንቅስቃሴ ውስጥ ቋቋ የማለት ክርኖቻችሁ፣ ጉልበት፣ እንደዚህ መገጣጠሚያ ቦታዎች ላይ የመንቋቋት ድምጽ ይኖራል። ስለዚህ ይሄ ችግር እያለባችሁ ምን ሆኜ ነው እንደዚህ ጉልበት የሚንቋቋው፣ ሰውነቴ እንደዚህ አጥንቶች የመገጣጠሚያ የሚንቋቋው የምትሉ ሰዎች ካላችሁ በዋናነት የካልሲየም እጥረት ይሆናል። ከዛም ውጪ የቫይታሚን ዲ እጥረት ሊሆን ይችላል። ነገር ግን ዋና የሚሆነው ካልሲየም ነው። ታዲያ እንደዚህ አይነት ችግር ካለ መፍትሄው ምንድነው? አንደኛ በካልሲየም የበለጸጉ ምግቦችን መመገብ፣ ሁለተኛው ሰፕሊመንቶችን መጠቀም። በተለይ ምግቦች ላይ ወተት ብታተኩሩ መልካም ነው። የወተት ተዋጽኦዎች ላይ ካልሲየምን በደንብ ታገኛላችሁ። ሌላው ለውዝ ላይ እንደዚሁ ታገኛላችሁ። ታዲያ አሁን ወተት፣ ለውዝ እንደዚህ አይነት ምግቦችን ከ2 እስከ 3 ወር ብትመገቡ በደንብ አድርጋችሁ እነዚህን ነገሮች ብትወስዱ ይሄ የካልሲየም ችግር እየተቀረፈ ይሄዳል። ከዛ ባለፈ ሰፕሊመንትም መጠቀም ትችላላችሁ። እንግዲህ በካልሲየም የበለጸጉ ምግቦችን ማግኘት የማትችሉ ከሆነ ነው ይሄንን ሰፕሊመንት መጠቀም የምትችሉ። ሰፕሊመንቱን ስትጠቀሙ ወንዶች እስከ 1000 ሚሊ ግራም ድረስ መጠቀም ትችላላችሁ። ሴቶች እስከ 1200 ሚሊ ግራም ድረስ ሰፕሊመንቱን መጠቀም ትችላላችሁ። ይሄን ብታደርጉ ይሄን የካልሲየም እጥረት ትቀርፉና የመንቋቋቱ ችግር ይጠፋል ማለት ነው። ይሄ መታወቅ አለበት። በነገራችን ላይ ይሄን ችግር ቶሎ ማትቀርፉ ከሆነ በኋላ እስከ አጥንት ስብራት፣ እስከ አጥንት መሳሳት እንደዚህ አይነት ችግሮችን እያመጣባችሁ ይሄዳልና ቶሎ ብትቀርፉ መልካም ነው። ሌላው ሁለተኛ የምናየው ጥርስ፣ ድድ እንደዚህ አይነት የአፍ ውስጥ ችግር ካለ ለምሳሌ ጥርሳችሁን በምትቦርሹበት ጊዜ መድማት ካለ፣ አንዳንዴ ምግብ ስትመገቡ በተለያየ በትንሽ ንክኪዎች ድዳችሁ የሚደማ ከሆነ በተለይ ይሄ የድድ መድማት ችግር ካለ በዋናነት
ቫይታሚን ሲ እጥረት ነው የሚሆነው። የቫይታሚን ሲ እጥረት በሚኖርበት ጊዜ ከጥርስ ጋር የተያያዙ ችግሮች በተደጋጋሚ ይፈጠራሉ። በተለይ የድድ መድማት፣ ጥርስም ስትቦርሹ ቶሎ ድዳችሁ ይደማል። ምግብም ስትመገቡ ቶሎ ይደማል። አንዳንዴ ኖርማልም እያወራችሁ ሊደማ ይችላል። ትንሽ ንክኪ በሚኖርበት ጊዜ ሊደማ ይችላል። እንደዚህ አይነት ችግር ካለ ቫይታሚን ሲ ነው የሚሆነው። ቫይታሚን ሲም ልክ እንደ መጀመሪያ እንደነገርኳችሁ ከምግቦችም ማግኘት ትችላላችሁ። በሰፕሊመንት መልክም መውሰድ ትችላላችሁ። በተለይ ምግቦች ቫይታሚን ሲ በርካታ ምግብ ውስጥ እናገኛለን። እነ ብርቱካን፣ ሎሚ፣ አናናስ፣ ቃሪያ እንደዚህ አይነት ምግቦች ውስጥ ቫይታሚን ሲ ታገኛላችሁ። ይሄንን ቢያንስ ለአንድ ወር እነዚህ ፍራፍሬዎቹ ላይ እነዚህ ቃሪያ እንደዚህ አይነት ምግቦች ላይ ትኩረት ብታደርጉ ይሄ ችግር እየተቀረፈ ሊሄድላችሁ ይችላል። ሰፕሊመንትም መጠቀም ትችላላችሁ። ሰፕሊመንት በቀን ከ60 እስከ 95 ሚሊግራም መውሰድ ትችላላችሁ ሰፕሊመንቱን። ይሄን በማድረግ የቫይታሚን ሲ እጥረትን በመቅረፍ ከጥርስ ከድድ ጋር የተያዙ ችግሮችን ልታስወግዱ ትችላላችሁ። ሌላኛው የጥፍር መሰባበር፣ የፀጉር መሳሳት፣ መርገፍ፣ መነቃቀል እንደዚህ አይነት ችግር ካለባችሁ ነው። ይሄ ከጥፍር ጋር ከፀጉር ጋር የተገናኙ ችግር ካለባችሁ በዋናነት የባዮቲን እጥረት ነው የሚሆነው። እንግዲህ ባዮቲን በነገራችን ላይ ብዙ ጊዜ እንደዚህ አይነት እጥረት የሚከሰትባቸው ሰዎች ጥሬ እንቁላል አዘውትረው የሚጠጡ የሚወስዱ ሰዎች ናቸው። ብዙ ጊዜ በተለይ ስፖርተኞች ላይ እንደዚህ አይነት ነገር አስተውላለሁ። ጥሬ እንቁላል ሰብሮ መጠጣት እንደዚህ አይነት ነገሮች በተለይ ስፖርተኞች ላይ አስተውላለሁ። ይሄ በዋናነት የባዮቲን እጥረት እንዲከሰትባቸው ያደርጋል። በኋላ ጥፍራችሁ ቶሎ እንዲሰባበር ያደርጋል። ፀጉራችሁ እንዲሳሳ፣ እንዲነቃቀል፣ እንዲረግፍ፣ እንድትመለጡ እንደዚህ አይነት ነገሮችን ያደርጋል። መፍትሄው አንደኛ ነገር በባዮቲን የበለጸጉ ምግቦችን መመገብ፣ ሌላኛው በሰፕሊመንት መልክም እንደዚሁ ባዮቲንን መውሰድ ትችላላችሁ። ባዮቲን የምታገኙባቸው ምግቦች ሙዝ ውስጥ ልታገኙ ትችላላችሁ፣ ለውዝ ውስጥ ታገኛላችሁ፣ እነ አቮካዶ፣ እንጉዳይ፣ ባቄላ እንደዚሁም ደግሞ ቆምጣጤ ወይንም የአፕል አቼቶ እንደዚህ አይነት ምግቦች ውስጥ ባዮቲን ታገኛላችሁ። እነዚህን መመገብ ትችላላችሁ። ሰፕሊመንት የምትወስዱ ከሆነ ከ35 ማይክሮግራም በላይ መውሰድ የለባችሁም። ይሄ ከ20 ዓመት በላይ ለሆናችሁ ነው። ከ20 ዓመት በላይ ያላችሁ ሰዎች ከ35 ማይክሮግራም ያልበለጠ ሰፕሊመንት ብትወስዱ ይሄ የባዮቲን ችግር እየተስተካከለ ይሄዳል። ተያይዞም ችግሩ ይጠፋል ማለት ነው። ሌላኛው ጥፍራችሁ መሃል ይሄ ነጭ ነጠብጣብ የሚወጣባችሁ ከሆነ እንደዚህ አይነት ነገርም ብዙ ሰዎች ላይ ይስተዋላል። ነገር ግን ህመም እንደዚህ አይነት ነገር ስለሌለው ብዙ ሰው ችላ ይላል። ጥፍራችሁ መሃል ነጫጭ ነጠብጣብ የሚወጣባችሁ ከሆነ ዋና የዚንክ እጥረት ሰውነታችሁ ላይ እንዳለ ጠቋሚ ነው። ይሄ በተለይ ጣፋጭ ነገር ማብዛት እንደዚህ አይነት የዚንክ እጥረት እንዲከሰት እድሉ በጣም እየሰፋ ይሆናል። ጣፋጭ ነገሮችን አዘውትራችሁ የምትወስዱ ሰዎች ላይ እንደዚህ አይነት ችግር ይታያል። ጥፍራችሁን ስትመለከቱ መሃሉ ነጭ ነጠብጣብ የሚያወጣባችሁ ከሆነ የዚንክ እጥረት አለባችሁ። ይሄ እንግዲህ በዚንክ የበለጸጉ ምግቦችን መመገብ ነው። ልክ እንደ ለውዝ፣ ምስር፣ ባቄላ እንደዚህ አይነት ምግቦች ውስጥ ከፍተኛ ዚንክ ታገኛላችሁ። ይሄን ብትመገቡ የዚንክ እጥረትን እየቀረፋችሁ መሄድ ትችላላችሁ። ሌላኛው የተረከዝ ቆዳ መሰነጣጠቅ፣ ተረከዛችሁ መቆራረጥ እንደዚሁም ደግሞ አይናችሁ አካባቢ ደም መቋጠር፣ ከዛ ባለፈ የፀጉር መሳሳት መነቃቀልም ሊኖረው ይችላል። ከንፈር አካባቢ ቁስለት፣ የጉሮሮ ህመም በተደጋጋሚ መኖር እነዚህ አሁን የጠቀስኳቸው ምልክቶች ካለባችሁ በዋናነት የቫይታሚን ቢ2 እጥረት ሰውነታችሁ ላይ እንዳለ ጠቋሚ ነው። ቫይታሚን ቢ2 እጥረት ሲኖር የተለያየ ቦታ ቁስለት በተለይ ከንፈር አካባቢ መቁሰል፣ ጉሮሮ አካባቢ መቁሰል ይፈጠራል። ተረከዝ አካባቢ መሰነጣጠቅ ይፈጠራል። ይሄ ከቆዳ ጋር የተያዙ ችግሮች በተለይ በተደጋጋሚ እንዲመጣ ያደርጋል። አይናችሁ ውስጥ እቺ ነጩ የአይናችሁ ክፍል ላይ ደም የመቋጠር ቀይ የመሆን አይነት ባህሪ ይኖራል። እንደዚህ አይነት ነገር ካለ የቫይታሚን ቢ2 እጥረት ስለሆነ በቫይታሚን ቢ2 የበለጸጉ ምግቦች ልክ እነ ወተት፣ እንቁላል
አሳ በተለይ የሳልመን አሳ ብትመገቡ፣ ስፒናች፣ ጎመን እንደዚህ አይነት ነገሮችን ብትወስዱ ቫይታሚን ቢቱ ማግኘት ትችላላችሁ። በሰፕሊመንት መልክም እንደዚሁ ቫይታሚን ቢቱ ይገኛል። ሰፕሊመንት የምትወስዱ ከሆነ ለወንድ ከ1.3 ሚሊግራም በላይ ባትወስዱ መልካም ነው። ሴቶች እስከ 1.1 ሚሊግራም ድረስ ከወሰዳችሁ ይበቃችኋል። ይሄን በማድረግ የዚህ የቫይታሚን ቢቱ እጥረትን መቅረፍ ትችላላችሁ። በአጠቃላይ እንግዲህ እነዚህ አሁን ያየናቸው የቫይታሚን እጥረቶች ምልክቶችና መፍትሄዎች ናቸው። ይሄንን ነገር በነገርኳችሁ መንገድ ችግሮቹን መቅረፍ ይኖርባችኋል። ዝም ከተባሉ በኋላ ለከፋ የጤና ጉዳት ሊዳርጋችሁ ይችላል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ እና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ